Yo, Wagwan YouTube, Wagwan Gunners, Wagwan አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። አዲስ ከሆናችሁ አርሰናል ደጋፊ ሆናችሁ ወይም ደግሞ ስለ አርሰናል የሚመቻችሁ ምን ጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር እንዲሁም ኮመንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ነገ በለንደን ደርቢ አርሰናል ሃመርስ ወይም ደግሞ መደሾቹ ዌስት ሃምን በኤምሬትስ ስቴዲየም የሚያስተናግደው ጨዋታ ይጠበቃል። ጨዋታውም ከቀኑ 3 ሰዓት ላይ በዩኬ ሰዓት አቆጣጠር፣ በኢትዮጵያ ሰዓት አቆጣጠር ደግሞ ከቀኑ 11 ሰዓት የሚደረግ ጨዋታ ነው። ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። ላይክ እያደረጋችሁ ተከታተሉ። በባለፈው ቪዲዮ ላይ ይገምቱ ይሸለሙ ብዬ ውጤት ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝና በትክክል የገመተ ይሸለማል ባልኩት መሰረት አንዱ ተመልካቼ በትክክል ገምቶ የ1000 ብር ሽልማቱን አግኝቷል ማለት ነው። አሁንም መሳተፋችሁን ቪዲዮውን እስከ መጨረሻ ማየታችሁን ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንገባለን። ነገ አርሰናል ዌስት ሃምን በሰባተኛ ሳምንት የሚያስተናግድበት ጨዋታ ምናልባትም ከ2 ሳምንት በፊት ቀድሞ የመጣ ቢሆን ኖሮ በኮንፊደንስ ይሄን ጨዋታ ሄደን ጠጉና ሲዘን ዌስት ሃምን እንመጣለን፣ ጎሎችንም እንደልባችን አስቆጠረን እንመለሳለን ብለን በኮንፊደንስ መናገር ከምንችላቸው ጨዋታ ውስጥ አንዱ ይሆን ነበር። ምክንያቱም በግራም ፖተር እየተመራ አስከፊ አጀማመር ነበር የጀመረው። ነገር ግን 6ኛ ሳምንት ላይ አንድ አሰልጣኝን በቃኝ የግራም ፖተር ነገር ይብቃኝ በማለት አንድ አሰልጣኝን ሾሙ። እሱም እግር ኳስ ተመልካቾች ሁላችሁም ታውቁታላችሁ፣ የደከሙ ቲሞችን በመቀየር እንዲሁም ከበፊት ክለቡ በግፍ ማለት እችላለሁ እኔ በኔ በኩል እንዴት እንደተባረረ ራሱ የማይገባኝ አሰልጣኝ ነው ኑኖ ስፕሪቶ ሳንቶ። ይሄ አሰልጣኝ ሁላችሁም ታውቁታላችሁ፣ በወልቨርሃምፕተን እንዲሁም በኖቲንግሃም ፎረስት። ይሄ አሰልጣኝን ከሾሙ በኋላ የመጀመሪያ ጨዋታቸውን ጉዲሰን ፓርክ ላይ ኤቨርተንን አስተናግደው ተጫውተው ነበረ። ፈርስት ሃፍ ላይ ብዙም ጥሩ እንቅስቃሴ ማድረግ አልቻሉም ነበር። ሰከንድ ሃፍ ላይ ግን ጠንከር ብለው መጥተው ያቻነት ጎሉን በቦን አማካኝነት አስቆጥረው 1 ነጥብ ይዘው መውጣት ችሏል። ስለዚህ ኑኖ ስፕሪቶ ሳንቶ የሚታወቅበት የዲፕ ሎ ብሎክ አጫወት አለ። አፈግፍጎ ተጫዋቾችን ወደ ራሱ የግብ ክልል አስጠግቶ በጣም ለመስበር በሚከብድ መልኩ ተከላክለው ከሚጫወቱ ወይም ደግሞ እንደዛ አይነት የጨዋታ ስታይልን ከሚያቀነቅኑ አሰልጣኞች መካከል አንዱ እሱ ነው። ስለዚህ ነገ ጨዋታ ላይ አርሰናል በዚህ ረገድ እጅግ በጣም ይፈተናል ብዬ አስባለሁ። ዶንት ፎርጌት ዛት ደግሞ መርስ የሌለባችሁ ነገር ላስት ይር ዋንጫ እንዳናነሳ ላስት ይር ብቻ ሳይሆን ከዛም በፊት ከነበሩ ጨዋታዎች መካከል ዋንጫ እንዳናነሳ ክሪቲካል የሆኑ ሽንፈቶችን በዚህ ክለብ ተሸንፈን ነበረ። አምና በሜዳችን 1-0 በሆነ ውጤት አሸንፈውናል። ምንም እንኳን በሜዳቸው መጀመሪያ ተጫውተን 5-2 በሆነ ሰፊ ውጤት ማሸነፍ ብንችልም በሜዳችን ግን እንደዛ ቀላል አልነበረም። 1-0 በሆነ ውጤት ተሸንፈን ነበር። በጨዋታውም ማስታወሳለሁ ማይልስ ሉዊስ ስኬሊ ቀይ ካርድን ተመልክቶ ነበር። አሁንም የማሸነፊያ ጎሏን ያገባው ጃረድ ቦወን ነበር። ይሄ ልጅ ስለዚህ ልጅ ማውራት አለብን። የነገም ጨዋታ ላይ አርሰናልን ሊፈትኑና ምናልባትም ጎል ካገኙ በዚህ ልጅ አማካኝነት ጎል ሊያገኙ ይችላል ተብሎ ይጠበቃል። በዚህ ሲዝንም አይ ቲንክ 3 ጎል አካባቢ ያለው ይመስለኛል።
ክሪስታል ፓላስ ላይ አንድ ጎል እንዳስቆጠረ አውቃለሁ። የባለፈው የኤቨርተን ጨዋታ ላይም ጎል ማስቆጠር ችሏል። ከዛም ውጪ አንድ ጎል አለው መሰለኝ፣ ሜቢ ከዛም በላይ ሊሆን ይችላል። ይሄ ልጅ ፕሪሚየር ሊግ ላይ አንደርሬትድ ከተደረጉ ተጫዋቾች መካከል በግሌ አንዱ ነው ብዬ አስባለሁ። እጅግ አስፈሪ የሆነ ግራግር አለው። ከፔናልቲ ቦክስ ውጪ ሹት አድርጎ ማግባትም ይችላል። ድሪብልም አድርጎ ፔናልቲ ቦክስ ውስጥም አደጋ መፍጠር የሚችል አደገኛ የግራግር ተጫዋች ነው። ስለዚህ ነገ በአርሰናል ቤት ይሄን ልጅ ማቆም የሚጠበቅብናል። ነገር ግን ሜቢ ኖኖ ስፒሪቶ ሳንቶ ይዞ በሚገባው የዲፕ ሎ ብሎክ አጫወት ሰለባ ሊሆን ይችላል። ማለትም ሞር ወደ መከላከል ክፍሉ ሊሳብ ስለሚችል ማለት ነው። የሁለቱም ክለብ የእርስ በርስ ግንኙነት የተመለከትን እንደሆነ 153 ጊዜ እርስ በርስ ተገናኝተው አርሰናል 74 ጊዜ አሸንፎ የወጣ ሲሆን 38 ጊዜ ዌስትሃሞች አሸንፈው ነበር። 41 ጊዜ ደግሞ አቻ በሆነ ውጤት ተጠናቋል ማለት ነው። የባለፉትን 5 የፕሪሚየር ሊግ እርስ በርስ ግንኙነት የተመለከትን እንደሆነ ግን 2 አሸነፈው፣ 2 አሸነፈን፣ 1 አቻ በሆነ ውጤት በኩል ለኩል ሪከርድ ነው እዚህ ጨዋታ ላይ የምንገናኘው። ስለዚህ ይሄ ጨዋታ ደግሞ ኢትስ ኤ መስት ዊን ጌም። ዘንድሮ ዋንጫ የማግኘት ግዴታ ውስጥ ነን። ስለዚህ ሁሏም ጨዋታ እያንዳንዷም ጨዋታ ለአርሰናል ትርጉም አላት። የባለፈው ዓመት ከቶፕ ከሚባሉ የፕሪሚየር ሊግ ሳይዶች ጋር ስንገናኝ ዌስት ባደረግነው ውጤት ወይም ደግሞ ነጥብ ሳይሆን ከትናንሾቹ ጋር በጣልናቸው ነጥቦች ነው ፕሪሚየር ሊጉን ያጣ ነው። ከዛም በፊት በነበረው የውድድር ዓመት የባለፈው ዓመት ላይ እንደነገርኳችሁ በዌስትሃም በሜዳችን ተሸንፈን ነበር። በፉልሃም በሜዳቸው አይ ቲንክ ተሸንፈን ነበር በክራቨን ኮቴጅ። በክሪስታል ፓላስ ደግሞ በሜዳችን ተሸንፈን ነበር። ቀጣዮቹ ተጋጣሚዎቻችን ደግሞ እነዚህ ናቸው። ከወረቀት አንጻር የመጀመሪያ 6 ጨዋታ ለአርሰናል ከባድ ይሆናሉ ተብሎ ተጠብቆ ከባድም ነበሩ። ነገር ግን እነዚህም ጨዋታ ቀጥሎ የሚመጡት ቀላል አይደሉም። ምክንያቱም እያንዳንዷ ጨዋታ ትልቅ ትርጉም አላት። ስለዚህ የነገውን ጨዋታ ማሸነፍ ግድ ነው። ምክንያቱም ከኛ ጨዋታ ቀጥሎ የሚመጣ ሌላ ትልቅ ጨዋታ አለ። እሱም በስታምፎርድ ብሪጅ መሪው ሊቨርፑል ተጉዞ ቸልሲን የሚያስተናግድበት ከባድ ጨዋታ ይገጥመዋል። ስለዚህ ምናልባትም ሊቨርፑል እዚህ ጨዋታ ላይ ነጥብ ሊጥል ይችላል። ይህን ቻንስ ደግሞ እኛ መጠቀም አለብን። ስፔሻሊ ቀድመን የእኛን ጨዋታ እንደማረጋችን መጠን አሸንፈን ተጽዕኖን ፕሬዠሩን ሊቨርፑል ጋር መጣል አለብን። ዋናው ነገር ይሄ ነው። ይህን ካልኳችሁ ዘንዳ ቀጣይ ወደ ቤስት 11 ወይም ደግሞ የቋሚ 11 ግምታዊ አሰላለፌ ሳመራ የግብ ጠባቂ ቦታ ላይ ዴቪድ ራያን አደርገውና የቀኝ የመከላከል ክንፍ ቦታ ላይ ዩሊያን ቲምበርን፣ የቀኝ የመከላከል መሃል ክፍል ቦታ ላይ ደግሞ ዊሊያም ሳሊባን አደርግና ዊሊያም ሳሊባን አጣምሮ በግራ የመሃል ክፍል መከላከል ቦታ ላይ ደግሞ ጋብሪኤል ማጋሌዝን አደርጋለሁ። ሆፕፉሊ ከጉዳት ነፃ ነው ብዬ አስባለሁ። ምክንያቱም የባለፈው ጨዋታ ላይ ከዳቪድ ራያ ጋር ግጭት ካደረገ በኋላ ኮንፈርት አልተሰማውም ብሎ ሚካኤል አርቴታ የቻምፒዮንስ ሊጉ ጨዋታ ላይ እንደቀየረው ታስታውሳላችሁ። ስለዚህ ከዛም በኋላ ተጠይቆ ትንሽ ምቾት አልተሰማኝም እንዳለውና እንደቀየረው ተናግሯል። ይመስለኛል ለዚህ ጨዋታ ይደርሳል ብዬ አስባለሁ። ያን ያህል የከፋ ጉዳት አይደለምና ግራ የክንፍ የመከላከል ቦታ ላይ ደግሞ ካላፊዮሪን እዚህ ጨዋታ ላይ ሚካኤል አርቴታ ይጠቀማል ብዬ አስባለሁ። ነገር ግን የባለፈው ጨዋታ ላይ ማይልስ ሉዊስ ስኬሊን በሚገርም ፐርፎርማንስ ተመልክተነዋል። ፍሪ ቦቶቹን ያጠቃ ነበር። የሚገርም ክሮስም ማድረግ ችሎ ነበር። ምናልባትም ማርቲኔሊ ያህን ግብ አስቆጠሮ ቢሆን ኖሮ ለሱ ሌላ የመነሳሻ ምክንያትም ሊሆን ይችላል። ነገር ግን አሁን አይ ቲንክ በደንብ አርቴታ ላይ ጫና ማሳረፍ ይችላል። ምክንያቱም ከባለፈው ፐርፎርማንስ በኋላ በኮንፊደንስ ቤንች ላይ እሱ
ቤንች ላይ ለማስቀመጥ የሚቸገር ይመስለኛል። ምናልባትም የነገ ጨዋታ ማይልስ ሉዊስ ስኬሊን ቢጀምር በእኔ በኩል አይከፋኝም። መርሳት የሌለብን ነገር ስለ ማይልስ ሉዊስ ስኬሊ እያወዳደርነው ያለነው በተፈጥሮ የተከላካይ ክፍል ቦታ ላይ ከሚጫወተው ካላፊዮሪ ጋር ነው። ነገር ግን ይሄ ተጫዋች ኖርማሊ የትክክለኛ ቦታው የመሃል ክፍል ተጫዋች ነው፣ ሚድፊልደር ነው። ነገር ግን አምና በክለባችን ውስጥ ባጋጠመው የተጫዋቾች ጉዳት ምክንያት እዛ ቦታ ላይ እንደ ሜክሺፍት ተጠቅመን ነበር ያጫወት ነው። የሚገርም ዓመትን ማሳለፍ ችሏል። ስለዚህ እንደ የግራ ክንፍ ተከላካይ ባህሪዎች ሙሉ ለሙሉ ላታዩበት ትችላላችሁ። ክሮሶች በተደጋጋሚ ሲያደርግ አንመለከተውም ማይልስ ሉዊስ ስኬሊ። ነገር ግን እነዚህን ነገሮች ቀስ በቀስ እየተማረ ሲመጣ ዲሊቨር ማድረግ ይችላል ብዬ አስባለሁ። የዲፌንሲቭ ሚድፊልደር ቦታ ላይ እኔ የነገን ጨዋታን ዴክላን ራይስን እዛ ቦታ አደርግና 2-8 ቁጥሮች ይመስለኛል። ሚካኤል አርቴታ በፍጹም የኔን ግምታዊ አሰላለፍ ያደርጋል ብዬ አላስብም። ግን የኔን ግምታዊ አሰላለፍ ልናገር። የዲፌንሲቭ ሚድፊልደር ቦታ ላይ ዴክላን ራይስን አደርግና 2-8 ቁጥር እሱን አጣምረው መሃል ላይ እንዲሰለፉ ምፈልጋቸው። በግራ በኩል ላይ ማርቲን ኦዴጋርድ በቀኝ ቦታ ላይ ማርቲን ኦዴጋርድን፣ በግራ የመሃል 8 ቁጥር ቦታ ላይ ደግሞ ኤብሪቼዜን አደርግና የአጥቂ ክፍል ቦታ ላይ ደግሞ የቀኝ የመስመር የማጥቃት ክፍል ቦታ ላይ ቡካዮ ሳካን አደርጋለሁ። በግራ በኩል ደግሞ ማርቲኔሊን አደርግና የፊት ስትራይከር ቦታን ለቪክቶር ዮኬሬዝ እምሰጥ ይሆናል። ለምን ዙቢሜንዲን እንዴት አወጣኸው ልትሉኝ ትችላላችሁ። ነገር ግን የነገው ተጋጣሚያችን እንደነገርኳችሁ በሎ ብሎክ የሚጫወት ቲም ለመስበር አስቸጋሪ ቲም ሊሆን ስለሚችል የነገ ጨዋታ ላይ ሞር ክሬቲቭ የሆኑ ተጫዋቾችን ብንጠቀም በቀላሉ ጎል ማስቆጠር እንችላለን ብዬ አስባለሁ። የነገ ጨዋታ ላይ አስፈላጊዋ የመጀመሪያዋ ግብ ነች። የመጀመሪያዋን ግብ ካገኘን ከዛ በኋላ ኦፍኮርስ ለአቻነትም ሲሉ ትንሽ የመከላከል ባህሪያቸውን ሊቀንሱ ስለሚችሉ ሁለተኛም ሶስተኛም ጎል የማግኘት ቻንስ ይኖረናል። ነገር ግን ያቺ የመጀመሪያ ጎል እጅግ አስፈላጊ ነችና እኔ ሞር ኦፌንሲቭ የሆነ ላይንአፕ መጠቀም ስለምፈልግ ነው። ምናልባትም የነገው ጨዋታ ላይ 2 ዲፌንሲቭ ሚድፊልደር ዙቢሜንዲና ዴክላን ራይስን አድርጎ ከዛም በኋላ ደግሞ 10 ቁጥር ቦታ ላይ ኦዴጋርድን አድርጎ ግራ የማጥቃት ክንፍ ቦታ ላይ ደግሞ ኢብሪቼዜን ቢጠቀም እንዳይገርማችሁ። ኢትስ ሚካኤል አርቴታ። በሱም ብዙ አይከፋኝም። ነገር ግን የክሪኤቲቪቲ ሞር ጎል ማግኘት አለብን እና እርሊ ማግኘት አለብን ብዬ ስለማስብ ነው ይሄን አሰላለፍ የመረጥኩት። የእናንተስ ሀሳብ ምንድን ነው? ሌሚኖን ኮሜንት ሴክሽን። በእኔ ግምታዊ አሰላለፍ ከተስማማችሁ በሱ ብቻ ግን ሳይሆን የውጤት ግምታችሁንም እፈልጋለሁ። ድጋሚ የገምቱ ያሸንፉ 1000 ብር ሽልማት አለ አየር ላይ። ቀድሞ በስትክክል የገመተ እና ያገኘው ሰው 1000 ብር ሽልማቱን የሚያገኝ ይሆናል ማለት ነው። በእኔ በኩል አርሰናል የነገውን ጨዋታ 3-0 በሆነ ውጤት ያሸንፋል ብዬ አስባለሁ። ቪክቶር ዮኬሬዝም ጎል ማግኘት አለበት እዚህ ጨዋታ ላይ። አይ ቲንክ 5 ጨዋታዎች ተቆጠሩ ቪክቶር ዮኬሬዝ ጎል ካስቆጠረ። ነገር ግን በፐርፎርማንስ ዋይዝሊ ግን ስናየው እጅግ የሚገርም ፐርፎርማንስ ነበር ያሳየው። ሌላ አንድ ነገር ሳልጠቅስም አላልፈው። ዴክላን ራይስ የነገ ጨዋታ ላይ ቤስት የሆነውን ዴክላን ራይስ ማየት ፈልጋለሁ። እስካሁን ዌስትሃምን ስንገጥም አይ ዶንት ኖ በፊት ታሪኩ ከዌስትሃም ጋር ብዙ ነገር ኮንፈረንስ ሊግ እስከ ማንሳት የደረሰ ካፒቴናቸው እንደነበር ልዩ የሆነ ስሜት ለዌስትሃም እንዳለው ታውቃላችሁ ዴክላን ራይስ። እና ምናልባትም ሴት ፒሶችን ሲጠቀም ነገ በደጋፊዎች በኩል የተወሰነ ጩኸቶች ምናምን ሊሰማ ይችላል። ነገር ግን የነገን ጨዋታ ማሸነፍ አለብን፣ ጎልም ራሱ ማስቆጠር አለብን ብሎ በደንብ ዲሊቨር ማድረግ አለበት ብዬ
አስባለሁ። I have to see him perform well። ሌላው ነገር እዚሁ ሴት ፒስን ካነሳን አንጻር ደግሞ አርሰናል የነገውን ጨዋታ በሴት ፒስ ራሱ ማሸነፍ ይችላል። የዌስትሃም መጥፎ ወይም ደግሞ ኔጌቲቭ ጎናቸው ሴት ፒስን የመከላከል ድክመታቸው ነውና የነገውን ጨዋታ 3-0 አሸንፈን እንወጣለን ብዬ አስባለሁ። ለዛሬ የመጣሁበት ሐሳቤን ይመስላል። ከጨዋታው በኋላ ደግሞ በማች ሪአክሽን ቪዲዮ እስከምንገናኝ አሞት ፒስ ሳይ come on you Gunners Another compelling